السلام عليكم ورحمة الله وبركاته. زاري الحمزة مراف بمكة يوردج زتين አንቀጾች ስላሏት የቁርአን አያ እንመለከታለን። የአልሁመዛ ምዕራፍ መግቢያ በመካ የወረደች ምዕራፍ ናት። በንቀት በፌዝና በመቀለድ የሰዎችን ክብር ስለሚነኩ ሰዎች ታትታለች። ዝንተ ዓለም የሚኖሩ ይመስል ገንዘብ መሰብሰብን ሀብት ማከማቸትን የሕይወታቸው የመጨረሻ ግብ አድርገው በያዙ ገንዘብ ሁሉንም ነገር የሚገዛ ያሻውን መፈጸም የሚያስችል በሚመስላቸው ወገኖች ላይም ጠንከር ያለ ሂስ ትሰነዝራለች። ምዕራፏ የተቋጨችው እነኚህ ወገኖች ከውስጧ የገባውን ሁሉ አውዳሚ ለሆነች እሳት እንደሚዳረጉ በመግለጽ ነው። አልሁመዛ ምዕራፍ በመካ የወረደች 9 አንቀጾች። ቢስሚላህ ራሕማን ራሒም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው። ወይሉን ሊኩሊ ሁመዛቲን ሉመዛ ለሐሜተኛ በሰዎች ክብር ለሚያፌዝና ለሚቀልድ አሽሟጣጭ ሁሉ ወዮለት። አለዚ ጀመዐ ማለን ወዐደደህ ለዚያ ገንዘብን የሰበሰበና ያደለበ ለሆነው። የሕሰቡ አነማ ለሁ አኽለደህ ገንዘቡ ዝንተ ዓለም እንደሚያኖረው በማሰብ። ከላ ለዩንበዘነ ፊልሑጠማ ከእንዲህ አይነቱ ከንቱ አስተሳሰቡ ይታቀብ፣ ከአውዳሚቱ እሳት ውስጥ ይጣላል። ወማ አድራከ መልሑጠማ ስለ አውዳሚቱ እሳት ምን የምታውቀው ነገር አለ? ናሩላሂ ልሙቀዳ የተቀጣጠለች የአላህ እሳት ናት። አለቲ ተጠሊዑ ዐለል አፊዳ ያች ልቦችን ዘልቃ የምትገባ እጅግ አሳማሚ እሳት ናት። ኢነሃ ዐለይህም ሙዕሰዳ እርሷ በእርግጥ በእነርሱ በከሃዲያን ላይ በሁሉም አቅጣጫዎች የተዘጋች ናት። ፊ ዐመዲን ሙመደዳ በተዘረጉ አዕማዶች ውስጥ። እነኚህ አንቀጾች በሁሉም ቦታና ጊዜ ሊከሰት የሚችልን ርካሽና ወራዳ የሰው አይነት ያሳያሉ። አላህ ገንዘብን ይለግሰዋል፣ ሀብት ይደልባል፣ ይከማቻል። ገንዘብ ሁሉም ነገር እንደሆነ ያስባል። ሀብት ከሁሉም በላይ፣ ሁሉም ነገር ከገንዘብ በታች እንደሆነ ያምናል። የሰዎች ክብርና ማንነት እንኳ ሳይቀር ገንዘብ አምላክ እንደሆነና የሚሳነው ነገር እንደሌለ፣ ሞትን እንኳ ማስቀረት እንደሚችል ይሰማዋል። ይህ የገንዘብ ስክረት የሰዎችን ክብር ዝቅ አድርጎ እንዲመለከት ያደርገዋል። ሰዎችን ይንቃል፣ ይዘልፋል፣ በሰዎች ያፌዛል፣ ይቀልዳል። ይህ ኢማን በሌለው ሰው ላይ የሚስተዋል ባህሪ ነው። ኢስላም ይህንን አይነቱን ርካሽ ባህሪ ይጠላል። ቁርአን በበርካታ ቦታዎች ላይ የሰዎችን ክብር ማጉደፍ፣ በሌሎች ማፌዝና መቀለድ እጅግ የተወገዙ ተግባራት እንደሆኑ በማያሻማ ሁኔታ አስቀምጧል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።